ወይዘሮ ሩት ምን ነው ደነገጥክ? አይ ኪችን ውስጥ አገኘሽ ገርሞኝ ነው። ይሄ ደግሞ ምን ያስገርማል? ያው እኔ እስከማቅሽ ኪችን ውስጥ አይቼሽ ስለማላውቅ እኮ ነው። እና ዛሬ ስላየኝ ደስ አለ? እንደ እውነቱ ከሆነ አልከፋኝም። ይሁን ጎረኛ ነገር። አሁን ምን ፈልገህ መጣ? እኔማ መጣጤ እኮ ቁርስ ነገር ልሰራ ነበር። መቼስ የከርስ ነገር አይሆንልህም አይደል? ያው ምን ደክሞ ለሱ አይደል? ያለሱ ማን አለን ብለሽ ነው። ያንተ ግን ሆድህን መውደድህ በጣም ይለያል ብለሽ ነው። በቃ ለማንኛውም እኔ ብሄድ ይሻላል መሰለኝ። ወዴት ወዴት? ያው ወጡ እስከሚደርስ ጋደም ልበላ። ምን ችግር አለው? የምን ወጥ ነው የሚደርሰው? አንቺ የምትሰሪው ነው። ጭራሽ እኔ ሰርቼ አንተን ለበላ ማለት ምን ነው? ምን ችግር አለው? ምን ችግር አለው ይለኛል እንዴ ደፋር ጋዴሚት። ምን ወይዘሮ ሂሩት እንደው ምግብ ልከለኪ ብቻ ባልሆነ። ይሄ ምግብ ለልጆቹ ነው ትምህርት ቤት ስለሚሄዱ ላንተ አይደለም። አረ እንደዛ ነው? አዎ ከነሱ ውጪ ማንንም አይበላም። እሺ በቃ ስጨርሺ ጥሪኝ፣ እኔ ለራሴ እሰራለሁ። እና ወዴት ነው የምትሄደው? እኔ አንተን የምጠራበት ሰዓት የለኝም። እና ይሄው እዚህ ላይ መስራት ትችላለህ። እሺ እሰራለሁ። እኔ የምልህ ግን እኔና ትርሲት ምናችን ነው የሚመሳሰለው? በመልክ ከሆነ ትመሳሰላላችሁ፣ በጸባይ ከሆነ ግን ምናችሁም አይገናኝ። ምናችሁ? እውነትህን ነው። በመልክ እንጂ በጸባይ አንመሳሰልም። ትርሲትዬ እኮ ወርቅ የሆነ ጸባይ ያላት ወርቅ የሆነች ልጅ ነች። ወይ ትርሲትዬ የኔ እናት። እኔስ ወይዘሮ እንደው ያስቁኝ እየተዋወቅን። ልክ ነህ። እኔና እሷ አንወዳደርም። ምክንያቱም እኔ የማንንም ወደ ላይ አልቀልብም። ምን እያልሽ ነው ወይዘሮ ሂሩት? እውነቱን ልንገርህ፣ እኔ ትርሲትን በሆን ኖሮ አይደለም አብስዬ ላበላ የታጨደ ሳር እንኳን አልሰጠህም ነበር። እንዴ እኔ እኮ ቆይ ለምንድን ነው እኔ ጸብ ሳልፈልግሽ አንቺ ከኔ ጋር ጸብ የምትፈልጊ? በጣም ስላስጠላኸኝ ነው። ደግሞ ማን አባትህን ነው ሴትዮ ያልከው? እንዴ እና ታዲያ እኔ ሴትዮ ካላልኩ ሰውዬ ልበልሽ እንዴ? ምንድነው እሱ ደግሞ? አንቺ ደግሞ ምን አባክ ነው ያልከው አንተ ወደ ላህያ? አሁንስ በጣም አከበርኩሽ። እንዴ ምንድነው አርፍሻ አትቀመጭም እንዴ አንቺ ሴትዮ? ቆይ አንተ ነህ እኔ እንደዚህ የምትናገረኝ? ይኸውልሽ ወይዘሮ ሂሩት ከአሁን በኋላ አንዲት እላፊ ቃል ብትናገሪ አቀልሻለሁ። ጥሩ፣ እኔ እናንተ እንተያያለን። በጣም ተናንቀናል። እባክሽ ወደዛ አታስፈራሪኝ። እንዴ ቆይ ምን እንዳታመጪ ነው? አልበዛም እንዴ? ልጅሽን ነው አንቺ ነው ዳይቦ የማመጣውንማ ታያለህ። ጠብቅ። እኔ ሂሩት አይደለሁ። እንዴ ጭራሽ ወይ ጣጣ ጭራሽ ከሚስቴ ልታፋተኝ የታገለች ማመጣውን ታያለህ ትላለች እንዴ? እቺ ጠናዣ ማረጉት። ወይኔ ማታ ያ ጉደኛ የሆነ ሽማግሌ ነው ጉድ የሰራኝ እንጂ ይሄኔ ገላግያት ነበር። ሁለት ሽማግሌና አሮጊት አሰቃዩኝ እኮ። ወደዛ ጎበዞች በደንብ አጥኑ። እሺ አያቴ። ወይ ልጅ እማዬና አባዬ ግን በጧት ሄደው ነው? የሆነ ቦታ ሄደው ነው ግን ይመጣሉ። ቦታ ስም የለውም? ስምም አለው እኮ። ስም ካለው ንገረና። ምንድነው እናንተ? አንዴ ይመጣል ብሎ ነገራችሁ። አንዴ ምንድነው የምትጨቃጨቁት? አንቺን ማን ጠየቀሽ? እና ይመጣል አላችሁ። በቃ አትጨቃጨቁ። ምን ሆነሻል ልጅ? ረፊ እንጂ እንዴ እንደዛ ትበያቸው እንዴ። አንዴ ይመጣል ብለ ነገርካችሁ አይደል እንዴ? ምንድነው አስር የሚጠይቁት? ቆይ ምን ቸገረሽ? እኔ ደከመኝ አላልኩ። ለነገሩ አንተ ነህ ፊት እየሰጠ የምታጨማልቃቸው። እኔ በኋላ የለውበት። ችግር የለው። የእነሱን ነገር ለኔ ተይው። የዚህ ቤት ሰዎች ፊት ሲሰጣቸው አናት ላይ መውጣት ነው የሚያምራቸው። ታያልኩሽ ርብቃ፣ ለምንድን ነው እኔ የምልሽን ማሰሚ? እኔ በግሌ በኋላ አልነገርሽኝም እንዳትለኝ። ችግር የለውም አልልሽም። እሺ ገባኝ። እናንተ ልጆች ስታውቁ ብላችኋል እንዴ? ቆይ እንጂ ማማ። ምንድነው? ቆይ እንጂ እየረፈደ እኮ ነው። ተነሱ። አርያም ቶሎ ተነሱ። አያቴ ቆይ ትንሽም ቆይ። ምንም መቆየት የለም። ተነሱ። አርያም ተነስ። አባባ አብራችሁና እንዴ ጭራሽ ሰው ትጋብዥልኛለሽ? ነይ ተነሺ። ምን ችግር አለው ከአባባ ጋር አንድ ላይ የምንበላ? ይሄ ለእናንተ ብቻ ነው፣ ለሌላ ሰው የተዘጋጀ አይደለም። እንዴ ለምንድን ነው ሌላ ሰው ማይበላው? አትጨቃጨቁኝ። አትካፈታላችሁ እንዴ? ተነሱ። በሉ ልጆች ቶሎ ተነሱና እናንተ ምግባችሁን ብሉ። አንተስ መቼ ነው መብላት ያሰብከው? እናንተ ምግባችሁን ብሉ።
እኛ ቀስ ብለን እንበላለን። እናንተ ትምህርት ቤት ያች ስለሆናችሁ ምግባችሁን ብሉ። ጥሩ እሺ በቃ ተነሱ እናንተ አፍጥኑ ተነሱ እናንተ ልጆች ኑ ብያለሁ ኑ ቶሎ እሺ በሉ ቶሎ በሉ ረፍዷል ቶሎ ብሉና ቶሎ ትወጣላችሁ እንዴ ማሚ ማሳመጣ በላ ትምህርት ቤት ይረፍድባችኋል ታዲያ እነሱ ከኛ ጋር አይበሉም እንዴ እናንተ ተማሪዎች ስለሆናችሁ ቶሎ ቶሎ በልታችሁ እንድትወጡ ብዬ ነው ቀጥሉ እኔ የምልሽ ልጅ አቤት አባዬ ያቺ ልጅ እንዴት አድራ ይሆን ጠበቃዋን ነው አዎ እሷን እኔ ምን አውቄ አባዬ እንደውልላቸው ይሆን አስሬ ነው እንደምንደውለው ለኔስ ደወልክ እኮ እሱማ ደውለናል ያው አዲስ ነገር ከተፈጠረ ብዬ እኮ ነው ምንም አይፈጠርም ይሄን አዲስ ነገር ተፈጥሮ ቢሆን ኖሮ ራሳቸው ነበር የሚደውሉት እንዴ ስማቸውን ስናነሳ ራሳቸው መጡ እንዴ እኔ እንጃ እነሱ ናቸው በይተንሽ ልጅ በር እየተንኳኳ አይደለም እንዴ አትከፍችም ምን ይጎልትሻል ዳት ምንም አትናገሪያት እሺ ምን ይጎትትሻል ፈጠን በይ እንጂ አንቺ ሴትዮ እሺ ቆይ ይሄን ጥጋብሽን በኋላ በርድልሽ እኔ ሂሩት አይደለም እናንተ ደግሞ አሁን ምግቡን አመጣላችኋለሁ ቶሎ በልታችሁ ትወጣላችሁ አረ መጣው ተረጋጉ ሰላም አደርሽ ብቃ አንተ ነህ እንዴ አዎ እኔ ነኝ ግባ እሺ እኔ ምንሽ መኪናው በጧት ሄዶ ነው ትርሲት በሌሊት ይዘት ወጣ ነው ምን ነው በሰላም ነው ይዛው ይጣችሁ አይ አንዴ ብሩ ጓደኛ በጭቤ ተወክታ እሷ ጋር ሄዳ ነው ኦ በጣም ያሳዝናል በእናትሽ እና ልጅቷ ተረፈች ይመስለኛል እስካሁን ሞታለች የሚባል ወሬ አልሰማንም አረ እኔ ግን አንቺ ሰው እንዴት ተጨካክኗል ባክሽ እንዴት ሴት ልጅ የሚያክል ፍጥረት እንዴት በጭቆ ይወጓታል ቆይ ምን አይነት ክፋት ነው እንግዲህ እሱን ምን አቀልሃለሁ ወጊዎቿን ሄደ መጠየቅ ነው እኔ ምንሽ ምንድነው ተከሰ አንድ ነገር ላስቸግርሽ ነው እና ጄኒዛ ነው እንደምታስቸግረኝ እሺ ይቅርታ እሺ ምን ነበር ታስቸግረኝ የፈለከው እኔ ምንሽ እራት ልጋብዝሽ ያሰብኩ ነበር ኦ ይቅርታ እንደሱ ማድረግ አልችልም ለምን ማለት ምን ማለት ነው አይ ምንሽ ከኔ ጋር እራት ማትበይበት ምክንያት ይኖራል ማውቅ ስለፈለኩ ነው ምክንያት ያስፈልገኛል ካልፈለኩ አልፈለኩ ማለት ነው አለቀ እኔ ግን አንድ ቀን አብረን ራት ብንበላ በጣም ነው ደስ የሚለኝ እኔ ደግሞ በጣም ነው ደስ የማይለኝ ስለዚህ ከኔ ጋር ራት የመብላት ሐሳቡን እርሳው እሺ እቺ ምን አይነት ገገማ ናት በእናታችሁ ለነገሮች መግዳደር እናቃለን ኋላ ቂጥቂጤ ስር ካልተከተለሽ እኔ ተከስታ አይደለም ምን አለበይ እንደው ዩኒፎርማቸውን ለብሰው ቢዘጋጁ ይሻላል እኮ እንደው መምጣቱ አትቀር ሰላም ለዚህ ቤት እንዴት ናችሁ ፌቡ ካሌቡ እንዴት ናችሁ ሰላም አደራችሁ አለን ይመስገን ሁላችሁንም ሰላም ብያለሁ እንዴት አደራችሁ እንዴት አደርክ የኔ ልጅ እግዚአብሔር ይመስገን አለን በሱ ቸርነት እንግዲህ ልክ ብለሃል ያ ሁሉም በሱ ቸርነት ነው ያለው ልክ ብለዋል ጋሽ ልክ ብለዋል በእውነት አሃ ተከስተ መጣሃል እንዴ አዎ መጥቻለሁ እና ታዲያ ምን ነው አፈጠጥክ ምንድን ነው የለበስከው ሚኪ ወጥ እየሰራው ስለሆነ የወጥ ቤት ልብስ ነው ያደረኩት ኧረ እባክህ ተው አይ አምሮብሃል እውነት አምሮብሃል ሚኪ አምሮብሃል እያልኩ እያደነኩ አንዴ ምንድነው የሚያበሳጭ ቢያንስ አመሰግናለሁ አትለኝም በለው ደገመው አንቺ ምን ያስቅሻል አለ ምን ነው የሚያስቃችሁ እባክህ ሰውዬ ምን ነው የሚያስቃችሁ አንቺ ምን ነው የሚያስቅሽ
እውነቱን እኮ ነው ሚኪ፣ አትቆጣ እንጂ ወንድ ልጅ መማሰያ ሳይሆን ሽጉጥ ሲይዝ ነው የሚያምርበት። አረ ዝም በሉ እስቲ እንዴ! ያማረባችሁ መስላችሁ ነው የምታላግጡት ነው ወይስ ቀንታችሁ ነው? ኦ አባወራው ተቆጣ። በማመሰያው ሊመታል ነው መሰለኝ። እንዴ ቆይ ከኔ ጋር በሽሽቅ ነው እንደፈለጋችሁት? አትካሌም አንተ ቆይ አንተ ቀብጣል ሲጀምር እንቺም ቆይ። አረ እባክህ ሰውዬ ከኛ ጋር ስትጨቃጨቅ ወጥህ እንዳያር። ችግር የለውም አያርም። ደስ እንዳለ። ለማንኛውም ይሄን ማማሰያ ወደዛ ዞር አድርግልኝ፣ ደግሞ እንዳትወረውረው። ስማ ተከስተ ና እንደ እፈልጋለሁ። ምን እኔንም ወጥ ልታሰራኝ ነው እንዴ? አታፍናት ና አልኩና ይበጣጠሳል። እኔ ምንድነው ተከስተ እንዴት አንተ እኔ ላይ ትቀልድብኛለህ? ኧረ እኔ አልቀልድኩብህም። ከዚህ በላይ እንዴት ትቀልድብኛለህ? የሰው መሳቂያ እኮ ነው ያደረግኝ። ወይኔ ሚኪ አንድ ነገር ላስቸግርህ። ምንድነው እሱ? ማማሰያን ዞር ታደርግልኛለህ? አይኔን ልታጠፋው እኮ ነው። ኧረ እባክህ በአንተ ቤት ድጋሚ አሽሟጠጥክ። ኧረ እኔ አላሽሟጠጥኩም። ዝም በል ደደብ። ወይኔ ይቅርታ አድርግልኝና ከዚህ በኋላ ግን እንድትሰርበኝ አልፈቅድልህም። ብሰርብህ ምን አባህ ልታመጣ? መቼስ ማማሰያ ይዤ እመጣለሁ አይደለም? እኔ እኮ ቆይ አንተ እኔ እናንተ መቼ ነው እንደዚህ የተናናቅነው? ንገረኝ፣ መቼ ነው እንደዚህ የተናናቅነው? አንተማ ከናከኝ በጣም ቆይተሃል። እኔ ግን ገና አሁን መጀመሪያ ነው። እዚህም ተደርሶልኛል። አሁን የጭቅጭቅህን ተወኝና ማለት ነው ገንዘብ ያስፈልገኛል። እና ታዲያ እኔ ምን አገባኝ? ቢያስፈልግ እኔ ምን አገባኝ? ንገረኝ እስኪ። እንዴ ገንዘብ ሲቸግር እኔ ነው ሁሌ አንተ የምትጠይቀኝ? ምን እየካድከኝ ባልሆነ? ይኸውልህ ተከስታ፣ ከዚህ በፊትም ደጋግሜ ነግሬሃለሁ። እኔ አንተን መቀለብ ሰልችቶኛል። በቃ ከዚህ በኋላ እንደውም ራስን ቻል። እንዴ አባቱ አደረገኝ እንደዚህ እየመጣ ራስን ቻል ነው ያልከው? አሁን ይኸውልህ ይህንን ማለቃቀሱን ተውና የሹፍርና ስራን ጠበቅ አድርገህ ያዝ። እሺ? ኧረ እንደዛ ነው። እባክህ ዝም በል። ጸባይ ካላማረ እሱንም ልታጣው ትችላለህ። እኔ ምንም አልዛይመር ያዘህ እንዴ? የምን አባ አልዛይመር ነው የምትወረው? ብዙ ነገር እንዳየው ከሆነ ትረሳለህ ብዬ ነው። በነገራችን ላይ አንተ እንደዚህ የምትረሳ ከሆነ ሚስትህ ከስር እንድታስታውስ ብዙ ነገራት ነገሮች አሉ። ተከስተ ከኔ ጋር ግን አጉል የሆነ ጨዋታ ጮክ እንደሆነ ታውቃለህ ሚኪ። እኔ እናንተ እኮ በጣም ብዙ ነገር አሳልፈናል አይደል እንዴ? የከረሙ ወዳጆች እኮ ነው። ብናሳልፍስ? ንገረኛ፣ ብናሳልፍስ? እናማ እኔ እናንተ ካሳለፍናቸው ነገሮች መካከል ትርሲት ስለ ብሩክ ምንም እንድታውቅ ፈልግ አይመስለኝም። እምልህ እስከማውቀው ድረስ። አንተ ደደብ ምን እያሰብክ ነው? እመነኝ ተከስተ እገልሃለሁ። እሷ ቀድማ ካልገደለች ምናልባት ትገለኝ ይሆናል ማለት። ቆይ ምንድን ነው? ምንም እየገባኝ አይደለም። ምን እያስፈራራኝ መሆኑ ነው? እንደሱ ሳይሆን ሁለታችን በጭራሽ መለያየት የማንችል ሰዎች መሆናችንን እያስታወስኩ ነው። አሁን እሺ ውጣልኝ። ብሩን መቼ ይሰጠኛል? ውጣ አልኩህ። ውጣ ተከስተ ውጣ። ደደብ ውጣ። አታፍጥ። ቀጥሎ ሊደፋኝ ነው እንዴ? ማረባ። እኔ የምልህ ሚኪ አንድ ነገር ልነግርህ ፈልጌ ነበር። ምንድን ነው? የወጡ ሽታ በጣም ነው ደስ የሚል። ወደድከው? አዎ በጣም። እናንተ ልጆች ዩኒፎርማችሁን አለብሱ። እኔ የምላችሁ ወይዘሮ ትርሲት ግን አልቆየችም። ሰዓቱ እኮ ሄደ በጣም። ኧረ ትመጣለች። እንደው ቀደም ርብቃ ደውላ እኮ ነግራታለች እኮ። በጣም ቆየች እኮ። ምንድን ነው? ወይስ ልጆቹ ትምህርት ቤት እንዲሄዱ አልፈለገችም? አረ ሄዳሉ እንዴ? ልጆቹማ መሄድ ያለባቸው። እሷ ካልመጣች እንዴት ነው እነሱ ወደ ትምህርት ቤት የሚሄዱት? ወይም ለምን በታክሲ አይሄዱም? ታክሲ ነው ያልከው አንተ ሰውዬ? አዎ፣ ወይ ከሚረፍድባቸው ወይ ከሚቀሩ በታክሲ ቢሄዱ ይሻላል ብዬ ነው። የፈለገ ይርፈዳ። የኔ ልጆች ከማንም ኩታራ ጋር ተጋፍተው ሊሄዱ ነው። እኔ እኮ ከሚቀሩ ብዬ ነው። ኦ ሰውዬ ነገርኩህ እንግዲህ፣ በታክሲ በፍጹም አይሄዱ።
አባዬ ለምን አትተዋትም? እሷ እንደፈለገች ታርጋቸው። እሺ ደስ እንዳላችሁ። እኔ የሚመስለኝን ተናግሬያለሁ። ለማንኛውም ትንሽ እንጠብቃትና ካልሆነ ራይድ ጠርተን ልካቸዋለን። እሱ ቆንጆ ሐሳብ ነው። ሰላም አደረሽ። ተከስተ መታል እንዴ? አዎ ቆየሁ እኮ ትንሽ። መኪናውን ይዤ ጠፋሁ አይደል? ግድ የለም ዋናው መምጣትሽ ችግር የለም። እሺ በቃ ሳይረፍድባቸው ውሰዳቸው። እሺ ወይዘሮ ስለሲ። እሺ ካሌቦ ተነሱ፣ ፌቢ ቶሎ ልበሱ። እሺ መኪና ውስጥ ነኝ። እኔም በጣም ደክሞኛል፣ ገብቼ ያረፍ ልበል። እኔ የምልሽ ልጅ ወይ ጋሺ፣ ልጅቷ እንዴት ሆነች? ምንም አዲስ ነገር የለም። ኮማ ውስጥ ነች፣ አልነቃችም። እና በጣም ጎድተዋታል ማለት ነው ይመስለኛል። እንዴ ትርሲት፣ የኔ ቆንጆ መተሻል እንዴ? እያየኸኝ ትጠይቀኛለህ ሚኪ? ልምድ ሆኖብኝ እኮ ነው ትርሲቴ። ችግር የለውም። ለማንኛውም መጥቻለሁ። እና ታዲያ ወደ ልትሄጂ ነው? መተኛት አለብኝ፣ እረፍት ያስፈልገኛል። እንዴ እንደዛማ አይሆንም ትርሲት፣ ቁርስ እኮ ላቀርብ ነው። ለምንድን ነው የማይሆን? ምክንያቱም ለንግስት የሆነ ጣፋጭ የሆነ ምግብ ሰርቼልሻለሁ። የኔ ጣፋጭ የኔ ባል ሚኪ፣ በጣም ነው የማመሰግነው። አይሆንም እያልኩሽ እንዴ? ከተኛሽም በልተሽ ነው የምተኛው። እኔ ቆንጆ በዚህ ሰዓት ምንም ነገር አልፈልግም፣ መተኛት ብቻ ነው የምፈልገው። እና ታዲያ እኔ ላንቺ ስል ደክሜ የሰራሁትን ቁርስ ሳትበይ ልተኝ? ምንም ማድረግ አልችልም። በቃ ከነ ርብቃ ጋር ብላ እንደው ቻው። ይሻላል። እንዴት ነው የንግስት ምግብ ለባሪያ የሚሰጠው? በፍጹም ድካሜንማ ላንበጣ አላስበላም። ግን ደግሞ ትርሲት ብቻዬን መብላቴን ካወቀች ይደብራታል። ምን አማራጭ አለኝ? ለእነዚህ ኮተታሞች ላብላቸው እንጂ። ወይኔ ሚኪ፣ ቆይና ታዲያ ዶክተር፣ እሺ ምንድን ነው መፍትሄው? እንግዲህ እኛ መፍትሄ ነው ያለውን ነገር በሙሉ አድርገናል። ከዚህ በኋላ ጊዜ ሊፈታው የሚችል ጉዳይ ነው ሊሆን የሚችለው። እናንተ ከዚህ በላይ ምንም ማድረግ አትችሉም ማለት ነው? ምንም ማድረግ አንችልም። ብቻ እስክትነቃ ድረስ በህይወት ላይ ቆያትን የሚችል ነገር እናደርጋለን። ዶክተር፣ ልዕልትን እኮ እስካሁን ሰዓት ድረስ አላየናትም። ማለት ማየት እንፈልጋለን። አዎ ፍቃድልንና እንያት። እንድታያት አድርጋለሁ። በጣም እናመሰግናለን። ግን የምታያት ተራ በተራ ላይ ብቻ መሆን መቻል አለበት። አንድ ላይ ማየት አንችልም? አይቻልም። እናመሰግናለን ዶክተር። አሁን ግን ገብተን ማየት እንችላለን? ይቻላል። እሺ ይችላል። ልዕልቴ እባክሽን ትተሽኝ አትሂጂ። ልዕልቴ ያለ አንቺ እኮ ማንም የለኝም። ልዕልቴ ለእኔ ስትይ አንዴ ንቂልኝ እባክሽ። ልዕልቴ አንድ ቃል ምገባልሽ ነገር ቢኖር እንደዚህ ያደረጉሽን ሰዎች ዋጋ ነው ማስከፍላቸው። አዎ እንደዚህ ያደረጉሽን ሰዎች ዋጋ ነው ማስከፍላቸው። የቾምቤ የወንድምሽ ቃል ነው። ማንም ይሁን ምንም ባንቺ መተውብኝ አንገራቸውም። ይህ ሁሉ የኔ ጥፋት ነው። ለዚህ ሁሉ ነገር ተጠያቂው እኔው ራሴ ነኝ። ምን አለ የዛኔ አብረን እንደር እያልሽኝ እሺ ብዬሽ አብሬሽ ባድር። ወይኔ 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 ልዕልት፣ ለዚህ ስራዬ መቼም ቢሆን ራሴን ይቅር አልለው። መቼም። ወይኔ እባክሽን ልዕልት፣ እባክሽን አንዴ ብቻ ንቂና ሁሉንም ነገር ነግሬሽ ራሴን ይቅር ልበለው። እባክሽን ይቅርታ አድርጊልኝ። መጣ እንዴ ብሩክ?
ቁጭ በል። ታውቃለህ፣ ልዕልትን እንደዚህ ሆና ማየት በጣም ነው የሚያምረው። በጣም እሷ እኮ የሚያምርባት ስትስቅና ስትጫወት ነው። ልክ ነው። ሳቅ ጨዋታ በጣም ደስ ይላል። ግን የማታውቀው አንድ ባህሪ ያላት ምን? ስትቆጣ በጣም ነው ደስ የምትለው። አይገርምክም? ስትቆጣ አጋጥመኝ አታውቅም። አራስ ነብር በላት። ላመነችበት ነገር ቁጡ ናት። አሁን አንተ የምትለኝ ነገር በሙሉ ለእኔ አዲስ ናቸው። ችሎት ፍርድ ቤት ውስጥ ስትከራከር አይታት አታውቅም አይደል? በጭራሽ አይቼት አላውቅም። እዛ ችሎት ላይ እኮ ስትከራከር ብታያት ኑሮ የምነግርህ ነገር ይገባ ነበር። እሱስ ልክ ነህ። ፈጣሪ ብሎ ከነቃች ማየት አይቀርም። እስቲ እግዚአብሔር ይርዳል። አሜን። እኔ የምልህ ምንድን ነው ግን እሱ ያዝከው? እርስ ታረኩት እኮ ምሳ ይዤ መጥቼ። ምን ባለቤት መታ ነበር ማለት ነው? አዎ መታ ነበር። እንዴ ቆይ ታዲያ እናይታለች? ተመልሳ ወደ ቤት ሄዳለች። እንዴ ሳትተዋወቀኝ ትሄዳለች? ልጅ ጎረቤት ጥላ ስለመጣች ተመልሳ መሄድ ነበረባት። እኔ ግን ትንሽ ጠብቀኝ ብታዋወቃት በጣም ደስ ይለኝ ነበር። ምን ችግር አለው ታዲያ? ሌላ ቀን ቤት ወስጄ ያስተዋውቅሃል። ደስ ይለኛል። አሁን ምግባችን እንብላ። ቾምቤ እባክህ አንተ ብላ። እኔ በአሁኑ ሰዓት ምንም መብላት አላሰኘኝም። እንዴት ነው አንተን ትቼ ብቻዬን የምበላው? ስላራበኝ እኮ ነው። እንደሱ ብሎ ነገር የለም። ትንሽም ቢሆን ትቀምሳለህ። ቾምቤ ደግሞ እባክህን እስኪ አታስገድደኝ። በቃ አልበላም አልኩ አይደለም እንዴ? እንደዛ ከሆነ እኔም አልበላም። ቆይ አንተ ደግሞ ለምንድን ነው የማትበላው? አንተ ካልበላክ እኔም አልበላም። ቾምቤ ደግሞ እንደው አንዴ ድርቅ ካልክ አትመለስም። እሺ በቃ ክፈተው። ቀስ በሉ ካሌብ፣ ቀስ በል። ፌቨን ቀስ በሉ፣ ትወድቃላችሁ። ፌቨን ኧረ ቀስ በሉ፣ ትርሲት ትገለኛለች። እኔ ልጆች እኮ በጣም እብድ ናቸው። በጣም እንዴት ነሽ? እንዳኒ መቀመጥ ይቻላል? ተቀመጥ። እሺ። እኔ የምልሽ ውሎ እንዴት ነበር? ምንም አይልም፣ አሪፍ ነው። እንዴት ነው ግን ቤት መዋል አይደብርም? እሱማ በጣም ነው የሚደብረው። ምንሽ እኔ ብዙ ጊዜ ሳይሽ አንቺ ብዙም ከቤት አትወጪም። ምን ላደርግ እወጣለሁ ብለህ ነው? እና ለምን የራት ግብዣኝ ተቀብለሽ አንድ ቀን አብረን ወተን ፈታ አንልም? እራት ግብዣ ሌላ፣ ወጥቶ አየር መቀበል ሌላ። ምን አገናኛቸው? ቆይ ምን አስበሽ ነው? አንተ ራስህ ምን አስበህ ነው? ምን አስበሽ ነው ይለኛል እንዴ? እኔ ወጣ ብለን ብንጫወት ብዬ እንጂ እኮ ሌላ ነገር ምንም አስቤ አይደለም። ተው በእናትህ አታስቀኝ። ርብቃሞች፣ እኔ ምንም አስቤ አይደለም። ይኸውልሽ ራት መሆኑ ምናልባት ካስደበረሽ ምሳም ቁርስም መሆን ይችላል። መቼ ነው ቆይ ልትጋብዘኝ አሰብከው? አንቺ በተመቸሽ ደስ ባለሽ ቀን። እስቲ አስብበታለሁ። ይኸውልሽ በደንብ አስቢበት። እዚህ ቤት ብቻሽን መዋሉ በራሱ እብድ ነው የሚያደርግሽ። እሱማ እኮ ጨርቄን አልጣልኩም እንጂ አብጃለሁ። እኔ እያለሁማ በፍጹም አታብጅም። አይዞሽ። ተወኝ እስኪ ተከስተ። የውስጤን የማውቀው እኔ ነኝ። እሱ ልክ ነሽ። ታዲያ ለምን ስልክሽን አትሰጪኝም? እንዴ ስልክ ቁጥሬ ደግሞ ምን ያደርግልሃል? ያው አንዳንዴ ደውዬ እንድናወራ ብዬ ነው። አይ ተው፣ ስልክ ቁጥሬን እንኳን አልሰጠህም። እሺ በቃ ወይ የኔኑ ሰጂውና ደስ ባለሽ ቀን ደውይልኝ፣ በተመቸሽ ቀን። እሺ በቃ እንካ ጻፈው እዚህ። በነገራችን ላይ ስልክ 24 ሰዓት ሙሉ ላንቺ ክፍት ነው። ደስ ባለሽ ቀን በተመቸሽ ሰዓት መደወል ትችያለሽ። ያው የሚያስደውል ነገር ካለ ደውልልሃለሁ። በጣም ደስ የሚሉ ጓደኛ መቶች ነው የምንሆነው። እስቲ እንግዲህ እናያለን። ስለ ግብዣው ሀሳብ ከቀየርሽ ያው ደውለሽ ማሳወቅ ትችያለሽ። እሺ አዲስ ነገር ካለ ደውልልሃለሁ። እሺ ሰላም ወይ። ቻው። ደውይ እንዳትረሽ።
እጠብቃለሁ። እሺ አጅሬው እንዴት ነህ? እባክህ አለን ይመስገነው። አንተ እንዴት ነህ? አለን። ምንድነው ደግሞ እባክህ እንደዚህ ፈገግታ በፈገግታ ያደረገ? እሱ አንተ የሚመለከት ነገር አለ። እንዴት ነው እባክህ የጠገብከው አንተ ድንጋይ ራስ? ከዚህ በኋላ ስለምታወጣቸው ቃላቶች ብትጠነቀቅ ይሻላል። እንዴ ማለት ቆይ ባልጠነቀቅ ምን አባል ታመጣ ነው? እሱን አሳያለሁ። አይ ተከስተ ጭራሽ እኔ ላይ ትዝትብኝ ጀመር። በጣም እኮ ነው የምትገርመኝ። ደግሞ ምን ነው የሚያስገርመው? እስከዛሬ ስንኖር ፍቅሬን እንጂ ጸቤን አታውቀውም አይደል? እናም አሁን ጸቤን ለማሳየት ሰዓቱ የደረሰ ይመስለኛል። ይኸውልህ ተከስተ ስትጃጃል የማይሆን ነገር እንዳታደርግ። አሁን ላይ እኔ ከአንተ ምንም አይነት ትእዛዝ አልቀበልም። ሰማለህ? ከኔ ትእዛዝ የማትቀበል ከሆነ ቤቱንና ስራውን ለቀህ ውልቅ ማለት ትችላለህ። እሱ እንዳታስበው፣ መቼም ቢሆን ከዚህ ቤት አልወጣም። ኧረ ጥጋብ እንዴ ተከስተ። ለማንኛውም ብሬን እስከ ነገ ድረስ እንድትሰጠኝ። ቆይ ኧረ ባልሰጠስ? እሱን እናያለን። አንተ ግን መጥፎ ነገር እንደማታደርግ ተስፋው አለኝ። ባጎረስኩ እጄን ተነከስኩ ማለት አሁን አይደል? ወይኔ ሚኪ። ለማንኛውም እጠብቅሃለሁ። እኔ የምልህ ሚኪ። አቤት። አንድ ነገር ላስቸግርህ ነበረ። ምንድነው እሱ? ትርሲት ዛሬ ስራ አትገባም እና ይሄን ቁልፍ አቀብልልኝ። ብሽቅ አገኘሁ ወይ ክቡር ስቶር ራስ ቸቸር አያቴ ወይ እስቲ ተረት ንገሪኝ። ኧረ እኔ ተረት የሚባል አላውቅም። እንዴ አያቴ ደግሞ ችግር አለ ብትነግሪኝ። እንዴ ቆይ እኔ ስታዩኝ የተረት እናት መስላለሁ እንዴ? እሱማ ማሲ ይኸውላችሁ ተረት ከፈለጋችሁ ይሄ የገና አባት ነው የተረት አባት የሚመስለውን ሰውዬ እሱ ይንገራችሁ። አያቴ ነው የተረት አባት የምትይው? አዎ እሱ ሰውዬ እንደዚሁ ሳይው ተረት የሚችል ይመስለኛል። እሳቸው እኮ ሁሌ ነው ተረት የሚነግሩ። እና ታዲያ እኔን ምን አድርጌ ነው የምትሉኝ? እሱን ሄዳችሁ ጠይቁታ። አንቺም አዲስ ተረት የምታውቂ ከሆነ እንድነግሪኝ ብለን እኮ ነው። እናንተ ልጆች ተረትን ምግብ አረጋችሁት እንዴ? ሁሉንም ሰው የምትጠይቁት? በቃ ተይውሽ። ይልቅ የሰራውላችሁ ምሳ እንዴት ነበር? አይጣፍጥም? አረ ብዙ አይጣፍጥም። አይጣፍጥም? አዎ እኔ አልጣፈጠኝም። ፌቪታስ አልጣፈጠሽ? እኔ ጣፍጦኛል። አቷሽ አንቺ ደግሞ አስተርፈሽ አይደል እንዴ መጣሹ? እስቲ ዝም ብለን እሱን ታዩ ምንም እንዳትዩ። አያቴ ቆይ ላስረዳሽ። ምንም አታስረጅኝም። ካሌብ እኮ አስረድቶኛል። ለማንኛውም እኔ እንኳን የመጣሁት ለሌላ ነገር ነበር። ምንድነው እሱ አያቴ? አባታችሁ በህይወት በመመለሱ ምንድነው የተሰማችሁ? እሱን ማወቅ ፈልጋለሁ። እኛማ በጣም ነው ደስ ያለን አይደል ካሌብ? ስለዚህ እናትና አባታችሁ አንድ ላይ እንዲሆኑ ትፈልጋላችሁ ማለት ነው? እሱማ እንፈልጋለን፣ ግን ማይሆን ነገር ነው። ለምንድን ነው የማይሆነው? ምክንያቱም እኔና ካሌብ ትርሲትን ከሚኪ ጋር ጣልተን ከአባይ ጋር ልናጋባት ነበር፣ ግን አልተሳካልንም። አረ እንደዛ ሞክራችሁ ነበር? ጎበዝ ልጆች። ግን አያቴ ለማንም እንዳትናገር እሺ? ለምን እናገራለሁ? እኔም እኮ ትርሲትና ብሩክ አንድ ላይ እንዲሆኑ ነው የምፈልገው። እውነትሽ ነው? አዎ እውነቴን ነው። ደግሞ እናንተ ያልተሳካላችሁ ልጆች ስለሆናችሁ ነው። ይሄ በደንብ ማሰብ ይጠይቃል። አሁን ግን እኔ ስላለሁኝ ይሳካል። እሺ? ኧረ አይሳካልንም። ለምንድን ነው የማይሳካው? ይሳካል እንጂ ካሌብ። ምክንያቱም አባቤ እኛንም ማሚንም አይወደንም። አፍን ሞልተህ እንዴት ነው እንደዚህ ያልከው? ምክንያቱም አልወዳችሁም እያለ ሲያወራ ሰምቼዋለሁ። እውነትህን ነው? አንተ ደግሞ ሁሌም እንደዚህ የምትለው ይቅርታ ጠይቆን የለ? ስለዚህ እውነት ነው ማለት ነው አይደለም ፌቨን? እውነት ነው፣ ግን ይቅርታ ጠይቆን ታርቀናል። እሱ ሲጀመር የመጣው ለገንዘብ ብሎ። አንተ እስቲ አትዋሽ። ሲጀመር አባዬ የመጣው ከማየ ጋር ታርቆ ሀብቱን ለማስመለስ ብሎ ነው። ውሸቱን ነው። አይወደንም ማለት ነው? አዎ አይወደንም፣ ውሸቱን።
ቆይ አንተ የሁሉ ነገር እንዴት ነው ያወቅከው? ተይኝ በቃ አያቴ አትጠይቂ። ለምንድን ነው የምተው? እንዴት እንዳወቅክ ንገረኝ እንጂ። አልነግርሽ። ኧረ አትነግረኝም? አልነግርሽ። እሺ እኔ ደግሞ እንዴት እንደምትነግረኝ ያሳያለሁ። እኔ የምለው ካሌብ ከመቼ ወዲህ ነው ይሄን ሁሉ ነገር ያወቀው? አልገባኝም። ምን አወቀ? አባታችን እኛንም ትርሲትንም አይወደንም ማለት። ወይ ልጅ አሁንም አረሳውም እንዴ? አንቺም ስለዚህ ነገር ታውቂ ነበር ማለት ነው? አዎ አውቅ ነበር፣ ግን ይቅርታ ብሎት ነገሩ እንደተፈታ ነበር ማቅ። አረ እንደዛ ነው? አዎ ካሌብ እስካሁን ቂም መያዙና ላንቺ መንገሩ በጣም ገርሞኛል። ይሄ ነው እንዴ ገረመሽ? ልጁ ከዛ በላይ ያውቃል። ምን ማለት ነው ከዚህ በላይ ያውቃል ማለት? አንድ ነገር ልጠይቅሽ። ምንድን ነው? ለብሩክ ሀብቱን ልታካፊ የወሰንሽው ከተጣላችሁ በኋላ ነው? አዎ ምን ነው? ልጁ ልክ ነበር ማለት ነው። እንዴት ነው ልክ የሚሆነው? ካሌብ የሚያስበው አባታቸው እንደማይወዳቸውና ንብረቱን ሊካፈል እንደመጣ ነው። ምን? እንዴት እንደዚህ ሊያስብ ቻለ? እኔን ጠይቂኛለሽ እንዴ? እኔ እኮ ነኝ አንቺን መጠየቅ ያለብኝ። እኔ ምንድን ነው የምጠይቂ? ካሌብ የተናገረው እውነት ነው? እውነትም አይደለም። እንዴት ነው እውነት የሚሆነው? መቼም ብሩክ ንብረቱን ፈልጎ እንደታረቀሽ አላወቅኩም አትይኝም። ብሩኬ ለንብረቱ ብቻ ሲል አይደለም እኔም መጥቶ የታረቀኝ። እና ለምን ሲል ነበር የታረቀሽ? እኔንም ልጆቹንም የጠላው ሚኪ ጓደኛው እንደሆነ ሲያውቅ ነው። ምን? መጀመሪያ አልነገራችሁትም ነበር? አዎ አልነገርኩትም ነበር። በዛ ምክንያት ነው ሊጣላኝ የነበረው። አሁን ግን ነገሩን ቁጭ ብለን ፈተነዋል። እሺ እንዳልሽው ይሁን እንበል። እኔ ግን አንድ ጥያቄ አለኝ። ምንድን ነው? መቼም ከስምምነታችሁ ውስጥ አንዱ ንብረቱ እንደምታካፊው ነው አይደል? አዎ ልክ ነሽ። ስለዚህ ነገር ታዲያ ካሌብ እንዴት ሊያውቅ ይችላል? እኔ እንጃ። እኔም እኮ ግራ የገባኝ እሱ ነው። አንቺ አልነገርሽውም? እኔ ስለዚህ ጉዳይ አልነገርኩት። እርግጠኛ ነሽ ለልጆቹ ምንም አላልሻቸውም? አዎ አልነገርኳቸውም እማዬ። ስለዚህ ካንቺ ከሚኪና ከብሩክ በቀር የሚያውቅ ሰው ከሌለ ለልጆቹ ማን ሊነግራቸው ይችላል? ለሌላ ሰው እስካልተናገሩ ድረስ ሶስታችን ብቻ ነው የምናውቀው። ከሶስታችሁ ማን ሊነግራቸው የሚችለው ሚኪ ነው። ምን? ሚኪ? ለምንድን ነው ለካሌብ እንደዚህ አይነት ነገር የሚነግረው? ምናልባት የልጁን አይምሮ እየመረዘው ይሆናል። አይ እንደዚህ እንኳን አያደርግም። እመኚ፣ ይሄ ስራ የሚኪ ነው። ሌላ ማንም ሰው ይናያደርግ። እንደዚህማ ካደረገ አሁን የመጨረሻችን ነው። ለመሆኑ የት ነው ያለው? ሳሎን ነው መሰለኝ። ቆይ እሄድለታለሁ። ሚኪ! አንተ ሚኪ! ሚኪ! እንዴ ቆይ ምን ነው? ምን ሆነሻል ፍቅር? ምንድን ነው እንደዚህ የሚያስጨውሽ? አንድ ነገር እጠይቅሃለሁ፣ ምንም ሳትዋሽ ትመልስልኛለህ። እንዴ እሺ መልስልሻለሁ ትርሲት፣ ግን አንቺ መጀመሪያ ተረጋጊ። እንዴ እኔ አሁን ተረጋግቼ ነው ያለሁት። እሺ መጠየቅ የምፈልጊው ነገር እንዳለ ጠይቂ። የምትዋሸኝ ከሆነ ግን የመጨረሻችን ነው የሚሆነው። አልዋሽሽም አልኩሽ እኮ። ለካሌብ ምን ብለህ ነግረው? እንዴ ደግሞ ምን ነገረኛለሽ? ከአንተ አፍ መስማት ፈልጋለሁ። ለካሌብ ምንድን ነው ያልከው? እኔ እስከማውቀው እንግዲህ ምንም ክፉ ነገር አልተናገርኩም። አትዋሽ ሚኪ። እንዴ ለምን ዋሻለሁ ትርሲት? እንዴ እውነቴን ነው፣ ምንም አልነገርኩትም። ብሩክ የተመለሰው ለገንዘቡ ነው። እናንተን አይፈልጋችሁም አልካችሁ አይደል? እንዴ ቆይ እንዴት ብዬ ነው ለጻ ልጅ እንደዚህ ብዬ የምናገረው ትርሲት? አረ ተይ ተይ እንጂ። እናንተ ካልነገርከው ማን ይነግረዋል? እኔ ምን አውቃለሁ? አትዋሽ አልኩ ሚኪ፣ አትዋሽ። ቆይ ግን እሱን የነገረኝ ብሎሻል? እሱ እኮ የታወቀ ነው። ካንተ በስተቀር ማን ሊነግረው ይችላል? ለምን ትዋሻለህ? ትርሲት እውነት ፈጣሪ ድፍት ያርገኝ። እኔ እንደዚህ ብዬ አልነገርኩትም። እናንተ ካልነገርከው ሌላ ማን ይነግረዋል? ንገረኛ። አላውቅም። እንዴ ወይ ካልሆነ ለምን ራሱን ካሌብን ጠርተን አንጠይቀው? እርግጠኛ ነህ? እሱን ጠርተን እንጠይቀው? አዎ ጠይቅ። በሐሰት ከምትሆነጂኝ እውነቱ ቢወጣ ለኔም ጥሩ። እርግጠኛ ነህ ይጠራ? ይኸውልህ ካሌብ መጥቶ እሱ ነው ካለ ግን እኔ እናንተ የመጨረሻችን ነው። ችግር የለውም ትርሲት፣ እኔ እንዳልተናገርኩ በጣም እርግጠኛ ነኝ። በጣም ጥሩ። ካሌብ ካሌብ ቶሎ በል።
እቺ የተረገመች አሮጊት እሷ ናት ይህን ሁሉ ተንኮል የምትሰራው። ያን ጅል የሆነ ልጅ ምን ብለው ይሆን? ብቻ መጥቶ እንዳያዋርደኝ። ባይ ባይ ሚኪ። ከእንግዲህ በኋላ ሚኪ የሚባል ሰው እዚህ ቤት ውስጥ አናይም ማለት ነው። ብራቮ የኔ ልጅ መጣ። አዎ መጣሁ። ምንድን ነው እሱ? አባታችሁ የመጣው ገንዘብ ፍለጋ ነው። እናንተን አይፈልጋችሁም ያለህ ሚኪ ነው። ምን ይዘጋል? ተናገር እንጂ። እሱ ነው እሱ አይደለም? አትፍራ ካሌብ፣ እውነቱን ብቻ ንገረኝ። አዎ ካሌብ፣ ችግር የለውም። እውነቱን ተናገር። ምን ችግር አለው? አንተ ዝም በል። እሱ ብቻ ይናገር። ተናገር እንጂ ካሌብ። ሚኪያስ ነው ወይስ አይደለም? እሱ አይደለም የነገረኝ እኮ። እኔ እኮ ምንም ነገር አልነገርኩትም። እናንተ ዝም ብላችሁ ነው። እሺ ታዲያ ማን የነገረ? በቃ ተወኝ፣ ምንም አትጠይቁ። ካሌብ፣ አንተ ካሌብ፣ ና ተመለስ፣ ነግሬሃለሁ። ካሌብ፣ በጣም ይቅርታ። አንተ መስለኝ ነው እንደዛ ይጮኩብህ። እባክሽ ትርሲት፣ ምንም ቃል አትናገሪ። ልቤን ሰብረሽዋል። ሚኪ ይቅርታ አልኩህ እኮ። እንዴ ቆይ ትርሲት፣ እኔ ምን ባደርግ ነው አንቺ እኔን የምታምኝ? እንዴ ከዚህ በላይ ምን ብሆን ነው ቆይ አንቺ እኔን የምታምኝ? ንገሪኝ እስቲ። በጣም ነው ያዘንኩት። በጣም አውቃለሁ ጥፋተኛ ነኝ፣ ግን በቃ ትርሲት በቃሽ። ታውቂያለሽ አለመታመን በጣም ነው ልብ የሚሰብረው። በተለይ ከአንቺ ሲሆን ደግሞ በጣም ያማል። በጣም በቃ እኔን ተይኝ ትርሲት። ወይ ጣጣ። እርግጠኛ ነኝ ሚኪያስ ራሱ ነው የነገረው። እማዬ ደግሞ ካሌብ ራሱ አይደለም ብሎ ነገርሽ አይደል እንዴ? እኔ ሁለቱንም አላመንኳቸው። ልጄን አውቀዋለሁ፣ አይዋሽ። ቆይ እሱ ፈልጎ ዋሽቶንስ ባይሆን? እንዴት ማለት? ልጅ አይደል? የሆነ ነገር አድርጋለሁ ብሎ አስፈራርቶት ይሆናል። በጭራሽ ሚኪ እንደዛ ያደርግ። እሱን የምናየው ይሆናል። ወይ ልጅ ሄቡዬ ነች። ወንድምሽን ብቻውን ልናወራው ፈልገን እንዴት ወጪ? ችግር የለም። ምንም ትንሽ ቆይተሽ ትመጫለሽ። ችግር የለም። ካሌብ ተነስ እናውራኝ። ማሚ ምንም ማውራት አልፈልግም። አንተ ልጅ አትጨማለቅ። ተነስ እናውራኝ። እስኪ ተይኝ ማሚ። ማን እንደነገረ ንገረኝና ተውሃለሁ። ማንም አልነገረኝ። ታዲያ እንዴት አወቅ? ንገረኛ ካሌብ። ለምንድን ነው የምትለማመጪው? እየጠፈጠፍን እንዲያወጣ ለምን አናደርገውም? እንግረፈው እያልሽኝ ነው እንዴ? አሁን እንግረፈው። የዛኔ ሳይወድ በግዱ ያወጣዋል። ልጆቼንማ በፍጹም አልገርፋቸውም። እና ለምንድን ነው የማይገረፉት? ሸክላ አይደሉ? አይሰበሩ። እኔ ልጆችን በመምከር እንጂ በመግረፍ አላምነው። እና ማን እንደነገረው ሳይናገር ይቅር ነው የምትይው? ለአሁን ተይው፣ ሌላ ቀን እንጠይቀዋለን። መቼም ከእናቱ አይደብቅም። እኔ ይሄንን አላምንም። ገርፎ ማወጣጣት እያለ የምን መሽቆጥቆጥ ነው ትርሲት? ለአሁን እንተው ማሚ፣ አታጨናንቂ። አንተ ግን እናትህ በጣም ነው ያጨማለቀች። እባክሽ ተይኝ አያቴ። ቆይ ግን እናትና አባትህ አንድ ላይ እንዲሆኑ አትፈልግም? እኔማ እፈልጋለሁ፣ ግን አባዬ አይፈልግም። ለምንድን ነው እሱ የማትፈልገው? ምክንያቱም አባዬ እማዬን ሳይሆን የአባባን ልጅ ርብቃን ነው የሚወዳት። ምን? ርብቃን ነው የሚወዳት? አዎ ርብቃን ነው የሚወዳት። እኔ ጠፋው ሂሩት። ይሄን ቤት እንዴት ድብልቅልቆ እንደማወጣው ታያለህ እንዴ? ቆይ እዚህ ቤት ምን አይነት ድራማ ነው እየተከናወነ ያለው? ደግሞ ምን ተፈጠረ? ታውቂ ነበር? ምኑን ነው የማውቀው? ርብቃ ብሩክን እንደምታፈቅረው። እሱን ነው እንዴ? አውቃለሁ። እኔ ጠፋው ሂሩት። ይሄንን እያወቅሽ ነው ዝም ብለሽ ቁጭ አልሽው? አንቺ እሷን የገረመሽ?
እሱም እኮ ይወዳታል። እኔ ይሄንን አላምንም። እመኚኝ፣ ሁለቱም ይወደዳሉ። እና አንቺ አሁን ሰው ነሽ? ምን ማለት ነው እሱ? ይሄ ሁሉ ነገር ቤትሽ ውስጥ እየተፈጸመ እንዴት ቁጭ ብለሽ ታያለሽ? እነሱ ከተዋደዱ እኔ ምን ማድረግ እችላለሁ? ማድረግ የምችለውን እኔ ራሴ ያሳይሻለሁ። ምን ልታደርጊ ነው ማዬ? ምን አስቸኮለሽ? የማደርገውን ነገር ላሳይሽ አይደል እንዴ? እባክሽ ማዬ፣ መጥፎ ነገር እንዳታደርጊ። ልቀቂኝ እባክሽን። እንዴ እማዬ፣ አንቺ እኔ ስሜን አትጥሪኝ። እማዬ እባክሽ ምንም ነገር እንዳታደርጊ። ይኸውልሽ የማንንም ኩታራ እዚህ አስቀምጠሽ እኔን መቀለጃ አታደርጊኝም። እሺ ደግሞ የማደርገውን ታውቂያለሽ። እንዳትከተይ። አውቃለሁ እማዬ። ቆይ እኔና አንቺ እንነጋገር መጀመሪያ እማዬ። ወይዘሮ ሂሩት ምን ተፈጥሮ ነው በሩን እንደዚህ በርግደው ይገቡ? አንቺ ሴትዮ ምንም ነውር የሚባል ነገር አታውቂም እንዴ? ዝም በይ አንቺ ባለጌ። ማን ነው ባለጌ ያልሽው? እማዬ ወይዘሮ ትርሲት ምን ተፈጥሮ ነው ይሁሉ ትርምስ? እሷን ተዋት። እኔ ራሴ እነግርሃለሁ የልጅህን ብልግና። ቆይ ምንድነው የልጄን ብልግና የሚነግሩኝ? እኔ የማውቀው ልጄ ጨዋ እንደሆነች ነው። ኧረ እንደዛ ካሰብክማ በጣም ተሳስተሃል። ልጅህ የለየላት ባለጌ ናት። አንቺ ሴትዮ ይኸውልሽ ነግሬሻለሁ፣ ዝም ብለሽ የሰው ስም አታጥፊ እሺ? ኧረ ስምሽን አጠፋው እንዴ? አዎ ዝም ብለሽ ስሜን እያጠፋሽ ነው። ለምን በደፈናው ዝም ብለው ባለጌ ናት ከሚሉ ባለጌ የሆነችበትን ምክንያት ለምን አይነግሩኝም? ኧረ እሺ ተዘጋጁ፣ ልነግራችሁ ነው። እኔ ዝግጁ ነኝ። እባክሽ ማዬ አቁሚ። አንቺ ዝም በይ። እዚህ መሀል ምንም አያገባሽም። ማሚ ነገርኩሽ እኮ ትርሲት፣ አፍሽን ዝጊ። ምንም አያገባሽም። ታት ወይዘሮ ትርሲት እኔ በልጄ በጣም ነው የምተማመነው። ስለዚህ ብሩክና ርብቃ የሚሰሩትን ብልግና ታውቃለህ ማለት ነው? አንቺ ሴትዮ ርብቃ ዝም በይ። ቆይ ወይዘሮ ሂሩት ርብቃና ብሩክ የሰሩት ብልግና ምንድን ነው? ብሩክና ርብቃ ሲባልጉ ነው የሚውሉት። ይሄ በፍጹም አይሆንም። ካላመንከኝ ይኸው አለች እኮ ፊት ለፊት ልጅ ጠይቃት። እውነት ልጄ ከወንድምሽ ጋር እንደዚህ አይነት ነገር ታደርጋላችሁ? አባዬ እስቲ ዘነበ ይሙት ብለሽ ማይልኝ። እኔ እንደሱ ብዬ መማል አልችልም አባዬ። እና እነሱ ያሉት እውነት ነው ማለት ነው? እኔ ብሩክን በስተት ነው ያፈቀርኩት አባዬ። ምን? እና ወንድምሽን አፍቅረሽዋል? ወይ አባዬ ወይ አባዬ ጋሽ አባዬ ጋሽ አባዬ ወይኔ ጉዴ አባዬ ጋሽ ኧረ ወይኔ ጉዴ አንቺ ነሽ ለዚህ ሁሉ አባቴን ያበቃሽው። እሺ ጋሼ እባክዎትን ነው አባዬ እስቲ ዞር አባዬ አባዬ አባቴ ነሽ እስኪ ዞር አንቺ ሴትዮ አባዬ ይሄ ሰውዬ ትንፋሹ ቆሟል። ምን? አይ ይሄማ አይሆንም ጋሼ። አባዬ አባዬ አዝናለሁ። አባዬ ሰውዬው ሞቷል እያልኳችሁ ነው። አባዬ ወይኔ ትርሲት 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 አንቺ ትርሲት! ወይ ማዬ ምን እያሰብሽ ነው? ይሄ እኮ መልስ አያስፈልገው። መልሽልኝ እንጂ የጠየኩሽን። ምክንያቱም ካሌብ የሁለቱን ቅርርብ አይቶ የጠረጠረው ነው የነገረሽ። እሱስ ጥርጣሬ ብቻ አይደለም፣ የሆነ ያየው ነገርማ አለ። እመኚኝ፣ ጥርጣሬ ብቻ ነው። ከሱ ጋር ማውርተንበት ነበር። እሱን ታዩ። አሁን ይልቁ ልጆቹ አንቺና ብሩክ አንድ ላይ እንድትሆኑ ይፈልጋሉ። እሺ እባክሽን ልዕልት ንቂ፣ እባክሽ እባክሽን ልዕልት፣ እባክሽን ብቻዬን ትተሽኝ አትሂጂ ልዕልት። እንደዚህ በቀላሉማ አጨክኝ ልዕልት። እኔ ገና ከአንቺ ጋር ብዙ የማወራው ብዙ የምጫወተው ነገር አለ። እባክሽን ልዕልት፣ እባክሽ ንቂ።
እባክህ ፈጣሪ እቺ ምስኪን ልጅ ማራት ፈጣሪ እባክህ ፈጣሪ እቺ ምንም አታውቅ ምስኪን ልጅ ማራት እባክሽ ይለት አንድ ጊዜ ብቻ ንቂ አንድ ጊዜ ብቻ ንቂና ላናግርሽ እባክሽ የኔ ቆንጆ እባክሽ ንቂ እንዴ ልዕልት እየነቃሽልኝ ህሊና ማናት ህሊና እንዴ ማን ቆይ ለምንድን የሚገሏት ደግሞ ማናት ህሊና ህሊና ማናት ለምንድን የሚገሏት ለምንድን የሚገሏት ደግሞ ማናት ህሊና እንዴ ለምንድን የሚገሏት ልዕልት አንቺ ልዕልት እንዴ ወይኔ አምላክ ልዕልት አንቺ ልዕልት እባክሽ ንቂ ወይኔ ሰው አለ ዶክተር አንቺ ልዕልት ዶክተር ወይኔ ምን ሆነ ነው እኔ እንጃ አላውቅም በቃ ነቃችና ድንገት ደግሞ ተንፈራግጣ ራሷን ሳተች ዶክተር እባክህ ዶክተር ተነቃ ለምን አልጠራችሁም እንደ ነቃችሁ እኮ ነው የተፈራገጠችው ዶክተር እባክህ ዶክተር አንድ ነገር አድርግ ልዕልት ዶክተር እባክህ የምችለውን ነገር በሙሉ አድርግ ልዕልት በፍጹም መሞት የለባትም ዶክተር እባክህ እንታውን እጭ ቆይ አንተ እሺ ዶክተር እባክህ እንዳትሞት እባክህ የምችለውን ነገር በሙሉ አድርግ እሱ የኛ ስራ ነው አንተ አሁን እጭ ቆይ እሺ ወይኔ አምላክ ምን ነው ፈጣሪ ምን ነው አመስግኜ ሳልጨርስ እንደዚህ ጉድ አደረከኝ እባክህ ፈጣሪ እባክህ እቺ ምስኪን ልጅ ጠብቃት እባክህ ምንም እንዳትሆን አንተ ጠብቃት ህሊና ቆይ ደግሞ ማናት ህሊና እሺ ደግሞ ቆይ ማላውቃት ሴት እንዴት አድርጌ ነው የምጠብቃት ወይኔ ልዕልት ወይኔ ለአደራሽ እንኳን የማልበቃ ሰው ሆንኩኝ ወይ ጣጣዬ ወይ